ቤዝዬ በቃ እውነት አድርገዋለች። እንግዲህ ዛሬ ሽማግሌዎችን ይዛ ከች ብላለች ማለት ነው። እልልልልልል ነው የሚያስብለው። ዛሬማ እንዴት ነው ደመቅመቅ ደመቅ ያለችው። እንግዲህ ሙሽሪትዬ ሙሽራዋ እስክስ የኔ ቆንጆ ድግስ ነው ድግስ ነው እያስባለችው ነው ቤቱ ማለት ነው። እና እንዴት ነው ያማረባት ግን። እኔ የምለው ቀሚሱ ግን እንዴት ነው? ቬሎ እኮ ነው የሚመስለው። እንዴት የተንሰራፈፈ ቀሚስ ነው። ቤተሰብዬ እንዲቆያችሁልኝ ሰላማችሁ ይብዛ። እኔ የምላችሁ የኔ ወዶች እንግዲህ እኔ ነግሬያችኋለሁ። የሽማግሌውን ፕሮግራም ቪዲዮ ካየሁኝ በቃ እኔ እሱ ብቻ ነው የቀረኝ ለማመን ብዬ ነበር። አሁን አመንኩኝ፣ ልቤን አሳመንኩት። በቃ ከዚህ በኋላ መመለስ መቀለስ የሚባል ነገር እንደሌለ እኔ ውስጥ እያመነ ነው ማለት ነው። ከዚህ በኋላ እንደው ታምር ተፈጥሮ ካልሆነ በስተቀር ሊመለስ የሚችለው ሁሉም ነገር ወደ ነበረበት ባየሁት መሰረት ግን ምንም የሚመለስ ነገር ያለ እየመሰለኝ አይደለም ማለት ነው። እና የኔ ወዶችዬ ማለት ነው ቤተሰብ ግን እኔ በጣም ብዙ ግራ ያጋባኝ ነገር አለ በቤዚ ማግባት ማለት ነው። ደስ ይላል ማግባትሽ ቤዚዬ። በነገራችን ላይ ሴት ልጅ እንደዚህ ቆራጥ ስትሆን ደስ ይላል። ማርያምን እንምላችሁ በቃ ውስን አለ አይደለ ላትመለሱ ምናምን ነገር ውስን ስታደርጉ ደስ ይላል። ይሄን ስላችሁ ደግሞ ከማርኬ ጋር እንዳትሆን ፈልጌ አይደለም፣ እንደዛ አይደለም። እኔ ታውቃላችሁ ባይለያዩ ደስተኛ ነበርኩኝ። ግን ይሄ ደግሞ የራሳችን ህይወት ነው ካሉ እኔ ከነሱ ውስጥ ገብቼ እኔ እንደዚህ ነው ማለት አልፈልግም። ምክንያቱም ይሄ የነሱ ህይወት እስከሆነ ድረስ ማለት ነው ፍላጎታቸውን ማክበር እንጂ። እና ብዙ ጊዜ ሴት ልጅ እንደዚህ የፍቅር አይነት ነገር ምናምን ሲደርስባት ታለቅሳለች፣ ትሰበራለች፣ ስራ ሁሉ ያስጠላታል፣ ይደብራታል አይደለ? ግን አንዳንድ ቆራጥ ሴቶች ደግሞ አሉ ልክ እንደ ቤዚ። አሁን ቤዚ በቃ እስከምትቆርጥ ድረስ ነበረ እንደዛ እያለቀሰች የነበረችው። ተው በቃ ማለት እንድቆርጥ አትገፋፋኝ እያለች እየታገለች የነበረችው ይሄ ነገር እንዳይመጣ ነው። ግን ስትወስን ደግሞ ወሰነች፣ ይኸው ባንዴ ቁርጥ አድርጋ ጣለችው ማለት ነው። እና የምልላችሁ ፈልጌ ነው አንዳንድ ሴቶች ማለት ነው የምሬን ነው እንደዚህ ማለቃቀስ ምናምን አስፈላጊ አይደለም። በነገራችን ላይ ወንድ ልጅ ለእናንተ ስሜትና ፍላጎት ከሌለው ማለት ነው እንኳን እንባ አይደለም ደም እያለቀስሽ ቢያይሽ ራሱ ምንም ዴንት አይሰጠውም፣ ምንም ማለት ነው። እና ምን ለማለት ነው ጠንካራ ሁኑ። እንደውም አንድ ኮሜንት አይቼ ነበር። ምን አለች? ህያብ ራሱ እንዳንቺ ታሪክ ብትሰራ ብላ በጣም ብዙ ረጅም ነው የጻፈችው። ግን እኔ መጀመሪያውን የነገርኳችሁና ማለት ነው። አሁን ህያብ ራሱ የምሬን ነው እንደዚህ በላዩ ላይ እየተጫወተ ሴት አስረግዞ በጣም ብዙ ነገር እየሆነባት ነው። እና ምንድነው እንደዚህ ቆራጥ ስትሆኑ ደስ ይላል። እግዚአብሔርን በህይወታችሁ አንዳንዴ መቆረጥ ያስፈልጋል። ብቆርጥስ እንደዚህ ቢሆንስ እንደዚህ ባድረግስ እንደዛ ቢሆንስ እያላችሁ ወደኋላ መጎተት አያስፈልግም ብዬ አስባለሁኝና ምንድነው እንግዲህ አሁን ማርኬ ማለት ነው። ማርክ ግን ያዝናል እኮ የምሬን ነው። እንደ አያዝንም ማለት አይደለም። የፈለገ ቢናደድም እንደዚህ ሚስቱ ለሰው ልትዳር ለሌላ ሰው ልትዳር ሲያት በጣም ነው የሚናደደው ማለት ነው። ሚስቴ እንዳርኳት እኮ ነው የሆነውን በማርኬ ዘንድ ሚስቴ እንዳርኳት ነው የሚሆነውና ግን በዚህ አጋጣሚ በቃ ተገላገልን፣ በቃ ማርኬን ተይልን ምናምን ስትሉ የነበራችሁ እንኳን ደስ ያላችሁ። አግቡት ማርኬን። አሁን ልታገቡት ነው ብቻውን ልታስቀሩት ካልሆነ በስተቀር ማለት ነው። እና እኔ ሳትከብዳችሁ ምን ሳትላችሁ ተገላገልን ትሉ ነበር። እኔ ስለ ኮሜንት አታወሪ ተብያለሁ። ግን ደግሞ እኔ ምን ላድርግ በቃ እኔ ሳየው ብስጭ ነው የሚለኝ ኮሜንቱ ሁሉ ማለት ነው። እና አሁንም ቢሆን የምነግራችሁ ነገር ማለት ነው የምሬ ነው። በደንብ አስተውሉም አዳምጡም። በቃ ማለት ትክክል ያልሆነ ነገር እየተናገራችሁ ስለሆነ ማለት ነው። እና ምናልባት በኮሜንት ዙሪያ ዛሬ መጨረሻ ሊሆን ይችላል። ገብታችኋል? ምንድን ነው አሁን ቤዚ ምንድን ነው ጥፋቷ የሚለውን ለእኔ ኮሜንት አድርጉልኝ። ይሄን ቪዲዮ የምታየው በሙሉ ሀሳባችሁን ግለጹ። ምንም ችግር የለም። እኔ ያለው አነባለሁኝ ማለት ነው። እና ቤዚ ምንድን ነው ጥፋቷ ይሄን እንድታስረዱኝ ይፈልጋለሁ። ለምን አሁንም እንዴት ነው ቤዚ እውነት ከሆነ ያደረግሽው ነገር ልታገቢ ከሆነ በጣም ባለጌ ነሽ፣ በጣም ስድ ነሽ፣ በጣም አትረቢም እያላችኋት ነው። ምኑ ጋ ነው ስድነቷ? አስረዱኝ እግዚአብሔርን። እኔ እኮ ስላልታየኝ ነው። እኔ ያልታየኝ እናንተ ደግሞ የታያችሁን ስህተት ንገሩኝ። እንዴ አንድ ሴት ልጅ ማለት ነው ልንገራችሁ፣ እኔ እንደዚህ በመፈጠሩ አሁን ማርክ አሳዝኖኛል። ለምን መለየት አልነበረባቸውም። አንድ ሰው በመድረቁ ብቻ መለየት አልነበረባቸውም። ግን ደግሞ አንድ ሴት ልጅ መሆን ከሌለባት በላይ ሆና ዝቅ ብላ ወርዳ ከመለመን ውጭ ከዛ በኋላ ምን ታድርግሽ? ምን ታድርጋለች? አለመነችው፣ ለምናለች፣ አልቅሳለች፣ አንብታለች። ታማ እንኳን ካልጋ ላይ ታማ እያለቀሰች ተው ክፉ ነገር አትናገር፣ እኔ እናንተ መለየት የለብንም። እኔ እንጃ ማለት በዛን ሰዓት እንኳን ማለት ነው ሳይሰማት ነው የወጣ።
አልፈልግም ብሎ ነው የወጣ። ታዲያ ምኑ ጋር ነው ባለጌነቷ? ንገሩኝ እስኪ ምንድን ነው ያጠፋችሁ? በቃ አልፈልግሽም ተብላ እኮ የሄደች ሴት ነች አይደለ እንዴ? እግዚአብሔርን የስድብ ሱስ አለባችሁ ይመስለኛል አንዳንዶቻችሁ ማለት ነው። እና የማይባል ነገር አትበሉ። ምንም ያጠፋችሁ ነገር የለም። ባጠፋችሁ መሰረት ይቅርታ ጠይቃ ፍቅራቸውን ለመመለስ ታግላ ነበረ። አልሆነም፣ አልፈልግም ማለት ካልተፈለገችበት ቦታ ደግሞ መቆም ምንድን ነው ትርጉሙ ለእሷ? እስኪ በቲክቶክም ሆነ እንዴት ነው ግን የቆየ ነገር ነበረ ወይ? እንዴት በፍጥነት ቤዚ የሚል አይቻለሁ። ከዛ ከስር የሚኮምቱት ራሱ በጣም ደስ የሚል ነገር አይደለም ማለት ነው። ቤዚ ማርክን ገፍታው አልፈልግም እኔ እናንተ መታረቅ የለብንም ብላ ሂዳ ቢሆን ኑሮ ማለት ነው እኔ ራሴ እብስ ነበረ። እግዚአብሔር ነው የምላችሁ ቤዚን ለመናገር እኔ ራሴ እብስ ነበረ። ግን ምንም አይነት ጥፋት ስለሌለባት ነው ይችልች እንዳጠፋችሁ መሰረት ይቅርታ ብላለች፣ እንመለስ ብላለች፣ ታግላለች፣ ደክማለች። እንደውም ምንድነው ወንድ ልጅ የምትለማመጭ በዚህ ያክል ቤዚ ቆፍጠን በይ በቃ ተያት ለምንው እየተባለች ያን ሁሉ ነገር ትታ በጣም እየለመነችው ነበረ። ሶ ቤዚ ምንም አይነት ጥፋት እንደሌለባት ልነግራችሁ ፈልጋለሁ። ደጋግሜ ነው የምነግራችሁ። እየመረራችሁም ቢሆን ዋጡት። ምንም ጥፋት የለባትም። ገባችሁ? ባለጌነሽ የሚያስብላት ነገር ምንም የሰራችሁ ነገር የለም። ተገፍታ እስከ ሄደች ድረስ ማለት ነው። እና ቤዝዬ እንግዲህ ያው መጨረሻ ላይም አልቅሳለች። በቃ ያሳለፈችውን ጊዜ ያው ብዙ ነገሮች በህይወታቸው ተፈጥረዋል። በማርክና በሷ በጣም ብዙ ጊዜም አልቅሳለች፣ ብዙ ጊዜም ታማለች። እና ያ ነገር እኔ እንጃ አስታውሳ ነው መሰለኝ አላቅም፣ ጥሩ ስሜት እየተሰማት አልነበረም ወደ መጨረሻ አካባቢ ማለት ነው። ሲቀጥል ደግሞ ቤዝዬ ባልሽ ግን ጥሩ ነው ማለት አሁን የምታገቢው ልጅ ማለት ነው እንዴት አይነት ታጋሽ ነው። አሁን ባለፈው ጊዜ ግራ የተጋባኝን ነገር ነው የምነግራችሁና ባለፈው ጊዜ ሽማግሌ ሲላክ ማለት ነው እሷ እኔ አልፈልግም ብላ ከቤተሰብ ወጥታ ብዙ ነገሮች ተፈጥሮ ማርክን ነው እኔ የምፈልገው እኔ የማገባው እሱን ነው ብላ ቤተሰቦቹን ጠቅጥቃ ወጥታ ነበር አይደለ? እንደገና ደግሞ አሁን ላይ መቼም ይሄ ሁሉ ሲደረግ ያ ባል የተባለው ለቤዚ ባል የሆነው ስለ ማርክና ስለ ቤዚ ሳያውቅ አይቀርም አይደል? እንዴት ግን አሁን ደግሞ እንዴት ተቀበላት? አስተዋይ ሰው ነው የምሬን ነው ብላችሁ ማለት ስትጣይ ትመጫለች፣ ፍቅር ስትሆኝ ደግሞ ትሄጃለች ምናምን የሚለውን ነገር እንዴት አላሳየም ብዬ እኮ ነው ማለት እኔ እንጃ ትንሽ ግራ ስለተጋባኝ ነው ማለት ነው። ምክንያቱም በዛ ሰዓትም ብያለችው ማርኬን አፍቅራ ስለነበረ ማለት ነው። እና ግን ባልየው እኔ እንጃ አላውቅም ጎበዝ ይመስለኛል ማለት ሙያ በልብ ነው በሚለው ማለት ነው። አንዳንድ ወንዶች ማለት ነው እግዚአብሔርን ሴትን ልጅ እንዴት መያዝ እንዳለባቸው ያውቃሉ። ከብሬ ነው የምላችሁ። ፍቅር ደግሞ እንክብካቤ ይፈልጋል። በዚህ አጋጣሚ ዝም ብሎ በዘፈቀደ የሚሆን ነገር አይደለም። እግዚአብሔርን ጥንቃቄ ያስፈልገዋል። የምሬን ነው። እና ማርክ አሁን ለወደፊት ለምትመጣው ሴትን ብትሆን ማለት ነው ማርክ የምሬን ነው አያያዝ ካልቻልክበት እኔ ሀቁን ነው የምነግረው። እኔ እንደዚህ ልል አልችልም እንደናንተ ማለት ነው። ይቅርታ አድርጉልኝና ግን ማርክ እኔ የምነግር ነገር ማለት ነው ለወደፊትም ቢሆን አሁን ከቤዚ ጋር ገና አላገባችም ምናምን አላቅም፣ መጨረሻ ላይ ምን እንደሚፈጠር አላቅም። ፈጣሪ ታሪክ ሊቀይር ይችላል። ኦር ደግሞ ምናልባት ማን ነው ባልየው ሊሆን ይችላል ማርክ አላቅም። ይሄንን ነገር ግን ማለት ነው አንድ ማወቅ ያለብህ ነገር ማለት ማርክ ለወደፊት ለምትመጣው ሴት ራሱ ከምሬ ነው አያያዝ ልመድ። በቃ ፍቅር እንዴት እንደሚያዝ ማወቅ አለብህና ሲጀመር እንለያይ የሚል ቃል ከወንድ ልጅ መውጣት የለበትም በፍጹም ማለት ነው። አሁን ቤዚና ማርክ ከተገናኙ ጀምሮ እንለያይ የሚለው ቃል ከሱ ነው የሚሰነዘረው። ሁሌም የሚመጣው ከሱ ነው። በቃ እንለያይ፣ በቃ ጸባይ እንደሌላት ሴት ማለት ነው። ሴት ናት እንደዚህ እየተንጦለጦሎች በቃ ለመለየት የምትሞክረው የምትፈልገውም ማለት ነው። ግን እሱ ነበር ከመጀመሪያ እስከ መጨረሻ የሚፈልገው። ይሄው ሀሳብ ተሳካለ አይደል? ግን ለወደፊት ደግሞ ይሄ ነገር እንዳታደርገው። እንደዚህ ካደረክ የምሬን ነው የመጡ ሴቶች ሁሉ ይሄዳሉ። አስፈላጊ ነገሮች አይደሉም እና አስፈላጊ ያልሆኑ ነገሮችን ደግሞ ማወቅ አለብህ። ይሄ ትምህርት ይሆናል ብላለች ቤዚ። እውነት ነው ትምህርት ይሆናል ማርክ፣ እግዚአብሔርን ትምህርት ይሆናል ይሄ ነገር። ግን ደግሞ አሳዝነኛል እውነት ለመናገር እንዲህ የምታፈቅራትን ሴት ስትዳር ማየት ማለት እኔ ለራሴ እየከበደኝ ነው እንኳን አይደለም ለማርክ።